ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ድምጻዊ ቴዎድሮስ ካሳሁን ኢትዮሪካ የሚለውን አልበም ካወጣ 4 ቀናት ተቆጥረዋል። ከ50 ሚሊዮን በላይ ተመልካቾች በዩቲዩብ የቴዲ አፍሮን 18 ዜማዎች ተከታትለዋል። ስሜታቸውን እየገለጹ ነው። የቴዲ አፍሮ ሙዚቃ ከወጣ በኋላ በኢትዮጵያ ብዙ ነገሮች እየተቀያየሩ ነው። በስልጣን ላይ ያለው የብልጽግናው አገዛዝ በከፍተኛ ደረጃ መንደናገጥ ውስጥ ገብቷል። አብይ አህመድ በየለቱ በሚቆጣጠራቸው ሚዲያዎች ላይ እየቀረበ አልደነገጥኩም፣ ጫጫታው አስፈራንም በሚል የተለያዩ ዲስኩሮችን እያሰማ ይገኛል። በሌላ በኩል በቴዲ አፍሮ ጉዳይ ላይ አገዛዙ እርምጃ ለመውሰድ ካሰበ ከፍተኛ ቀውስ ሊከሰት ይችላል በሚል የምዕራባውያን ዲፕሎማቶች ማሳሰቢያ ለአብይ አህመድ እየላኩ እንዳለ ነው የደረሰን መረጃ የሚያመለክተው። በሰሜን አሜሪካ የኢትዮ አሜሪካውያን የዜጎች ጉዳይ ምክር ቤት ኤፓክ በጉዳዩ ላይ ወቅታዊ የሆነ መግለጫ አውጥቷል። ይህንን አስመልክተን የኤፓክ ሊቀመንበር አቶ መስፍን ተገኑን መስመር ላይ አግኝቻቸዋለሁ። አቶ መስፍን በጣም ነው ማመሰግነው። እንግዲህ መግለጫ በኤፓክ አማካኝነት አውጥታቸዋል። ወደዛ ከማለፌ በፊት በግል ወቅቱን እንዴት ትገልጿለህ? ድምጻዊ ቴዎድሮስ ካሳሁን ሚያዝያ 8 ቀን 2018 ዓ.ም በዕለተ ሐሙስ ከቀኑ 8 ሰዓት ላይ ኢትዮሪካ የተሰኘውን አልበም ይፋ አድርጓል። በግል የፈጠረብን ስሜት እንደው ባጭሩ ብትገልጽልኝ። አመሰግናለሁ መሳይ። እንደምናመሻችሁ። በእውነቱ ይሄንን አልበም ሳዳምጥ የፈጠረብኝ ስሜት ተስፋ የሚሰጥ ትልቅ ሀገር ኢትዮጵያ መሆኗን ደግሞ ያረጋገጠልኝ የኢትዮጵያ ሕዝብ አንድ ሕዝብ እንደሆነና ቴዲ የተናገረው ቋንቋ ለሁሉም የኢትዮጵያ ሕዝብ አንድ አይነት መልእክት እንደሆነ በየትኛውም አቅጣጫ ያለው ከሰሜንም ከደቡብም ከምስራቅም ከምዕራብም ያለው ኢትዮጵያዊ ዛሬ በተለያየ ዘርና የመሳሰለ እንዲከፋፈል እየተሞከረ ያለ ኢትዮጵያዊ አንድ ሕዝብ መሆኑን ደጋግሞ ያረጋገጠልኝ ሙዚቃ ነው። ሙዚቃውን በእውነቱ ለስብሰባ መንገድ ላይ ሲሄድ ነው ሪሊዝ የተደረገውና መንገድ ላይ ሆኜ ነው የሰማሁት። ከዛም እንደዚሁ ረዘም ያለ ምንዳው መንገድ ስለነበር ከዋሽንግተን መመለስ ላይ እንደዚሁ ለ2 ሰዓት ያህል በድጋሚ ሰምቼዋለሁ። ሶስተኛም ጊዜ እንደገና ሰምቼዋለሁና ትምህርት ነው አለ አንድ ሰው እዛ ላይ ኮርስ ነው የሰጠን ያለው። እያንዳንዱ ሙዚቃ ኢትዮጵያዊ ነው። እያንዳንዱ ሙዚቃ እያንዳንዱን የኢትዮጵያ ሕዝብ የኢትዮጵያ ሕብረተሰብ የሚወክል ነው። እያንዳንዱ ሙዚቃ ለሁሉም ኢትዮጵያዊ ነው የሚናገረውና በጣም አክሩቶኛል። ቴዲ ይህንን ስርዓት ለኢትዮጵያ ሕዝብ ሲያቀርብ ራሱን አሳልፎ ነው ለኢትዮጵያ ሕዝብ የሰጠው ብዬ ነው የማምነው። ኩራታችን ነው፣ የሀገር ሀብት ነው። ከዛም አልፎ የአፍሪካ ሚዲያዎች፣ የተለያዩ ኢንተርናሽናል ሚዲያዎች በቴዲ አፍሮ ሙዚቃ በጣም በመደሰትና በመገረም ደስታቸውን ሲገልጹ በተለያየ ቦታ ላይ አይቻለሁ። በእውነቱ መሳይ በኢትዮጵያዊነቴ የኮራሁበት ኢትዮጵያዊነት እየነበረ አሁንም ያለ ወደፊትም የሚኖር ምንም ቢደረግ ምንም ሊጠፋም እንኳን ለመጥፋትና ትንሽም እንኳን ካለበት ሸርተት የሚል ነገር የሌለው ጠንካራ የሁላችን ባህሪ መሆኑን ቴዲ ያሳይቶናልና ለቴዲ ያለኝ ክብር ድሮም የምወደውና የማከብረው አርቲስት ነው። አሁን ግን ከሁሉ በላይ ጀግና የኢትዮጵያ ልጅ ነው። የተሰማኝ ስሜት ልክ የለውም። እንደው ባጭሩ ይህን ይመስላል ለማለት ነው። እንደው አቶ መስፍን የኢትዮ አሜሪካውያን የህዝብ ጉዳዮች ኮሚቴ ወይም ኤፓክ በሚል በሚታወቀው የእናንተ ድርጅት አማካኝነት አንድ መግለጫ አውጥታችኋል። በተለይም ከዚህ ከቴዲ አፍሮ ጋር በተያያዘ አንዳንድ ጉዳዮችን ያነሳችሁበት ነውና እንደው መግለጫችሁ ባጭሩ ምንድን ነው? እንግዲህ መግለጫችን የወጣው የቴዲ አፍሮ ሙዚቃ እንደወጣ በአጋጣሚ ከዋሽንግተን ከአንዳንድ የመንግስት ባለስልጣኖች ጋር ያለት አንድ ስብሰባ ነበረኝ እና ይሄ ሙዚቃ እንደወጣና በጣም ከፍተኛ የህዝብ አድናቆት እንዳገኘ አንስተን ተነጋግረን ነበር እና ይሄው ሙዚቃው መውጣቱንም አስመልክቶ አንዳንድ ችግሮች ሊፈጠሩ የሚችሉበት ሁኔታ እንዳይኖር እፈራለሁ የሚል ግምትም አንስቼ ነበረ እና እንደዚህ ባለበት ሁኔታ ሁሉም ሰው ይሄ ችግር እንደማይፈጠር ተስፋ አለን በሚል እንደዚሁ ምንም ነገር ከመስማታችን በፊት ይሄን ሰምተን ነበርና ከዛ በመቀጠል ግን በመሰረት ሚዲያ ላይና እንዲሁ አንዳንድ ሪፖርቶች ስንመለከት አዲስ አበባ ውስጥ ያሉ ልጆች ሙዚቃውን በመስማት መታሰራቸው፣ አንድ የ12ኛ ክፍል ተማሪ የነበረች ልጅ ከቤቷ ወጥታ ማታቅ ሙዚቃውን በመስማት ብቻ የአሸባሪ ድርጅት አባል ነሽ ይሁን ሲምፓታይዘር ነሽ ይሁን በማይገባ ነገር እንደታሰረች ቤተሰቦቿ የሰጡትን ማብራሪያ ከሰማን በኋላ ከዛም ቀጥሎ ደግሞ ፎቶግራፋቸው የወጣ ወደ 100 የሚጠጉ ልጆች በዚሁ ሙዚቃ በመስማት ታስረዋል የሚለውን ነገር ስንሰማ እንግዲህ በመሰረቱ ይህንን ለማመን ትንሽ ያስቸግራል። አይደለም ሰዎች ሙዚቃ ስለሰሙ አንድ መንግስት የነኝ ብሎ የሚጠራ ራሱን ኢንስቲትዩሽን ልጆች ያስራል ብሎ ቢወራ እንደው ለወሬውም ትንሽ ያስቸግራል። ማጋነን ነው ይመስለውና ግን ይሄ ሆኖ ሲታይ ምንም ነገር ሊሆን ይችላል እና ምንም እንደዚህ ኃላፊነት የጎደለው ስራ መስራት ብዙም የማይቸግረው ኃላፊነት መሰማቱ ግዴታ
የሌለው አስተዳደር ምንም ነገር ሊያደርግ የሚችልበት ሁኔታ ሊኖር ስለሚችል ይሄ ነገር መታወቅ አለበት በሚል ነው መግለጫውን ያወጣ ነው። መግለጫው እንግዲህ አንደኛ የወጣው ሙዚቃ እንደሆነ፣ ሁለተኛ የውሸት ኤሌክሽን ወይም ሆሎ ኤሌክሽን ያልነው የተባለ ጥረት በሚደረግበት አገር ላይ ይሄ ደግሞ ሌላ ምክንያት ሆኖ ወጣቶችን ለማሰር መጠቀሚያ እየሆነ እንደሆነ እንጂ ኤሌክሽን የሚባለውን ነገር አሁን ዛሬ ብትጠይቀኝ አሁን ሐሙስ ዕለት በነበረኝ ስብሰባ ላይ ኤሌክሽኑን ማንም ሰው እንደ ኤሌክሽን እንደማይቆጥረው ተርቼ ነው የመጣሁት። ምክንያቱም ሁሉም ሰው በተለያየ አስተዳደር ላይ ያሉ ሰዎች ኤሌክሽኑን ተስተካከለ ምርጫ ይሆናል የሚል እምነት ያለው ምንም ሰው የለም። ይሄ የአሜሪካን መንግስት አቋም ነው፣ ባለስልጣኖች አቋም ነው። እና የአሜሪካን መንግስት ባለስልጣኖች ኤሌክሽኑ በሰላም ሰው እንዳይገዛዝ ይፈልጋሉ። ኤሌክሽኑ ግን ደህና የተስተካከለ ፌር ኤሌክሽን ይሆናል የሚል ምንም አይነት ቅዠት የላቸውም። ያን እንደዛ ብላ ያስቡ። ዋናው ሰው ብዙ የሚጎዳበት ሁኔታ እንዳይሆን ነበር። እንግዲህ እንደዛ ከአሁኑ ዋጋ የለውም ተብሎ የተገመገመውና ያለቀለት ኤሌክሽን እንዳለ ሆኖ ይሄ በዋጋ በሌለው ኤሌክሽን ነገ ልጆች መታሰራቸው ያን ምክንያት በማድረግ ሙዚቃ ሰሙ ተብሎ ይሄ እንደው የሚያሳዝን ነገር የሚያሳፍር ነው እና ይህንን መቃወምና ይህንን ለማሳወቅ ነው መግለጫውን ያወጣ ነው። ለሚመለከታቸው የአሜሪካን መንግስት ባለስልጣናትና የኮንግሬሽናል ሬከርድ እንደዚሁም የዋይት ሀውስ ሬከርድ ውስጥ መግለጫው ሬጅስተር እንዲደረግ አድርገናል። በእርግጥ አሁን ያለው ሁኔታ የድምፃዊ ቴዎድሮስ ካሳሁን ኢትዮሪካ የተሰኘው አልበም መውጣቱን ተከትሎ ብዙ ነገሮችን እየሰማን ነው። ከፍተኛ የሆነ የሰብአዊ መብት ጥሰት፣ ዘፈኖችን ለምን ሰማችሁ ተብለው በአዲስ አበባ 138 ነዋሪዎች የታሰሩ በትና ከምንም በላይ ወላጆቻቸውን ጭምር እጅግ ያስደነገጠው ደግሞ እነዚህን ወጣቶች አብዛኞቹ ከእምነትም ይሁን ከፖለቲካ አመለካከታቸው አንጻር ፊት ለፊት የማይታወቁ ምንም አይነት ነገር እንቅስቃሴ አድርጎ የማያውቁ ነው። ከአልሸባብ ጋር ከተለያዩ የፖለቲካና የትጥቅ ትግል ከሚንቀሳቀሱ ኃይሎች ጋር አቆራኝተዋቸው ነው የተለያዩ መሳሪያዎችንና ከሽብር ጥቃት ጋር የተገናኙ ቁሳቁሶችን በማሳየት በሽብር እንቅስቃሴ ውስጥ ተሰማርተው አገኘናቸው ብለው በብሔራዊ ቴሌቪዥን ፎቶግራፋቸውን እያሳዩ የገለጹት ሞራላቸው ስነ ልቦናቸው እጅግ ተጎድተዋል። ነፃ ነገ ከነጎዳ ቢባሉ እንኳን እነዚህ ልጆች የፈጠረባቸው አጠቃላይ የስነ ልቦና ቀውስ በቀላሉ የሚጠገን አይደለም። በተለያዩ አካባቢዎች በአዲስ አበባ፣ በባህር ዳር፣ በደብረ ታቦር፣ በሐዋሳ አሁን ማምሻውን የደረሰንም በሐዋሳ የተለያዩ የመሽታ ክበቦች፣ የተለያዩ መዝናኛ ቦታዎች የአገዛዙ ሰዎች ቤት ለቤት በመሽታ ቤቶች እየተዘዋወሩ የቴዲ አፍሮ ዘፈኖችን እንዳሰሙ ሲያስጠነቅቁ ሲያስፈራሩ እንደነበረ ነው መረጃው የሚያሳየው። አጠቃላይ በሆነ ሁኔታ የቴዲ አፍሮን ዘፈን ከመገናኛ ብዙሃን በግልም ሆነ በተለያየ መልኩ እንዳይሰማ የአብይ አህመድ አገዛዝ መጠነ ሰፊ የአፈና እርምጃ እየወሰደ ይገኛል። እንደው ከሱ ባሻገር ድምፃዊ ቴዎድሮስ ካሳሁን ይህንን ታሪካዊ አልበም ሲያወጣ አዲስ አበባ ሆኖ ነው። ምናልባት በሱ ላይ ሊደርስ የሚችለውን የተለያዩ ጉዳቶችን ህብረተሰቡ እየሰጋ ነው ያለው። የአብይ አህመድ አገዛዝ በአንድም ይሁን በሌላ እርምጃ ሊወስድ ይችላል በሚልም እንደዚሁ ህብረተሰቡ የሚያሰማው የስጋት መልእክት ለእኛም ጭምር እየደረሰን ይገኛል። ሁለት የምዕራባውያን ዲፕሎማቶች ለአብይ አህመድ በቀጥታ ኢሜል በመጻፍ ምንም አይነት እርምጃ የምትወስድ ከሆነ ሀገሪቱ ወደ ለየለት ቀውስ ውስጥ ትገባለች እያሉት ይገኛሉ። እናንተ ምን ልታረጉ ትችላላችሁ? ድምፃዊ ቴዎድሮስ ካሳሁን እጅግ ጨካኝ አረመኔ በሆነ አገዛዝ በሚመራት ሀገር ውስጥ ነው ያለው። እንዲህ አይነት አልበም ፊት ለፊት አፍንጫቸው ስር ሆኖ ነው ያወጣውና ምን ልታደርጉ ትችላላችሁ? አቶ መስፍን ተገኑ። በመጀመሪያ ደረጃ እንደው በድጋሚ ቴዲ የኢትዮጵያ የክፉ ቀን ልጅ ጀግና መሆኑን እንደገና በድጋሚ መናገር እፈልጋለሁ እና የሰራው ስራ የሚያኮራ ስራ ነው። ምን ማድረግ ይቻላል የሚባለው እንግዲህ በመጀመሪያ ደረጃ አሁን ይሄ በቴዲ ላይ አንዳንድ ነገር ሊደርስበት የሚችል እንግዲህ አሁን እንዳልከው ምንም መገመት የሚያስቸግር አመራር ነው ስልጣን ላይ ያለው። ምን ያደርጋሉ የሚለውን ለመገመት አሁን ከቤት ወደ ቤት እየሄዱ ሙዚቃ ትስሙ ብሎ ይሄንን የሚያደርግ ሰው ምን ያደርጋል ምን አያደርግም ማለት አይቻልም። እና አንድም እንግዲህ ከዚህ የሚቻለው ነገር በኦፊሻሊ ማምሻውን የስቴት ዲፓርትመንት ባለስልጣናትን ይሄ ሁኔታ ኮንሰርን እዚህ ሁኔታ ችግር እንዳለና የቴዲ ደህንነት ሊያሰጋ እንደሚችል የተለያዩ ሪፖርት እየመጡ ስለሆኑ ይህንን ሁኔታ መከታተል እንደሚገባቸው አስታውቀናል። አንዱ እሱ ነው። በዛ በኩል ያለውን ክትትል እናደርጋለን። በሁለተኛ ደረጃ ደግሞ የኮንግሬሽናል ሬከርድ ላይ ቴዲ አፍሮ ሪኮግናይዝ እንዲደረግ ወይም ክብር እንዲሰጠው የተለያየ መንገዶች አሉ። እነዛን መንገዶች በመጠቀም ያንን ክብር እንዲሰጠውና በዛም ላይ የዩናይትድ ስቴትስ ኮንግረስ ውስጥ ስሙ እንዲነሳና በዚሁም ምክንያት ደግሞ ራሱን የቻለ ፕሮቴክሽን ይሆነዋል ብለን ስላመን ያ ስራ እንዲጀመር እሱንም
ጠይቀናል። እንግዲህ ነገ ሰኞ ነው የሚሆነው ገና በነገው ቀን ተጨማሪ ክትትሎች እናደርጋለን። ይሄንን እንግዲህ ወደዛ ደረጃ ከፍ ብሎ ሁኔታው በዛ ደረጃ እንዲታይና የልጁ ስራ አንድም በኮንግሬሽናል ኮሚቴዎች ሪኮግናይዝ እንዲደረግ ከዛም አልፎ ደግሞ ይሄው ታውቆ ባለው በስራው ምክንያት ሊደርስበት የሚችሉ ማናቸውንም ነገሮች ከሚመለከታቸው አካላት ሊያስቡበት እንደሚገባና ለዚሁም አስቀድሞ ጥንቃቄ መደረግ እንዳለበት ቅድም እንዳልከው የሚያመጣው መዘዝ ብዙ ነው። በአሁኑ ጊዜ እየተራመሰ ያለ ዓለም ላይ እሳቱ ላይ ጋዝ እንደመጨመር ነው። በእነሱ ላይ አግባብ ያልሆነ አክሽን ለመውሰድ መሞከርና ያንን በሚመለከት እንደዛ አይነት ሁኔታ ቀርቧል እና በሁለቱም በኩል ያለውን ዲፕሎማሲውን በኩል በህግ አውጪዎቹ በኩልም መደረግ የሚገባቸውን ነገሮች ሳምንቱ ሙሉ እንከታተላለን። እንዳስፈላጊነቱ አቶ መስፍን ይሄ ጊዜ የሚሰጥ አይደለም፣ ፋታ የሚሰጥም አይደለም። አንደኛ ኢትዮጵያ ያለችበትን አጠቃላይ ሁኔታ መመልከትና መመርመር የሚገባል። ስርዓት አልበኝነት ሰፍኗል። በአንድም ይሁን በሌላ ስርዓት አልበኝነት በነገሰባት ሀገር ውስጥ የአንድ ሰው በተለይ እንደ ቴዲ አፍሮ አይነት የህዝብ ምልክት፣ የህዝብ ልሳን፣ የህዝብ ትልቅ በስስት የሚመለከተው እንዲህ አይነት የጥበብ ሰውን በማንኛውም ቅጽበት ሊፈጠር የሚችለውን አደጋ ግምት በማስገባት ጊዜ የማይሰጠው እንደው ለነገ የማያድር አስቸኳይ አፋጣኝ የሆነ እርምጃ ያስፈልጋልና ከዚህ አንጻር እንደው በቅርበት የአሜሪካ ኤምባሲን ጨምሮ የአውሮፓ ህብረት በአዲስ አበባ የተለያዩ አካላት አሉ፣ የአፍሪካ ህብረትም ጭምር እንዲህ አይነቱን ጉዳይ በቀላሉ ማየት የሚገባቸው አይደለም። ቴዲ አፍሮ ከግለሰብ በላይ ነው። ይህንን የኢትዮጵያ ብርቅዬ ልጅ በአንድም ይሁን በሌላ አብይ አህመድ እንደሚዘተው ጉቶ ነቅለን እንጥላለን ያለው በአደባባይ ተናግሯል። የቴዲ አፍሮ አልበም መውጣቱን ተከትሎ በአሰላ ያደረገው ንግግር ነው። ከፊታችን ጉቶ ካለ ነቅለን እንጥላለን ነው። ስለዚህ ዛቻው ዝም ብሎ በቀላሉ የምንመለከተው አይደለምና አፋጣኝ ጊዜ ማይሰጥ እንቅስቃሴ ያስፈልጋል። ከዚህ አንጻር የዲፕሎማቲክ ማህበረሰቡን፣ ኤምባሲዎችን፣ ዓለም አቀፉ ማህበረሰብን በማነቃቃትና ወደ እርምጃ እንዲገቡ በማድረግ ረገድ እናንተ ምን እያደረጋችሁ ነው? በዚህ ረገድስ ምን መልእክት አላችሁ? አሁን እንግዲህ እንዳልኩት እዚህ ሀገር ያሉትን መንግስታዊ አቋሞች መጀመሪያ ደረጃ ግንኙነት በመፍጠር ህግ አውጪዎቹም ለዲፕሎማቲክ ኃላፊዎቹም አስታውቀናል። ይሄ ሁኔታ ሊፈጠር የሚችልበት ፖቴንሻል ስላለ ይሄንን ነገር እንዲታሰብበትና መደረግ የሚገባው ነገር እንዲደረግ የሚል ነገር ግን ይሄኛው አሁን እንግዲህ አሁን እንዳልከው አስቸኳይና አፋጣኝነቱን አሁን ነው። ከሁሉ በላይ ደግሞ አሁን ነው ሁኔታዎች እየተመለከተ በመጣን ቁጥር አሁን ነው እየተገነዘብን የመጣ ነው እና ላልካቸው ድርጅቶች በአጠቃላይ ለብዙዎቹ መድረስ የሚቻልበት መንገድ አለ። አቤቱታውን ለሁሉም ማሰማት ይቻላል። በተቻለ መጠን እንግዲህ ብዙ ጊዜ የዲያስፖራ ድምጽ ጥቅም አለው። የዲያስፖራ ድምጽም በዚህ ላይ በመተባበር ሁሉም ድምጹን ማሰማት የሚችልበት መንገድ የሚፈጠርበትን ሁኔታ እንዴት እንደሆነ ነገና ሰኔ ወዲያ እንዳስፈላጊነቱ ለህዝቡ ለማስተዋወቅ እንሞክራለን። አስፈላጊ ሆኖ ከተገኘ ይሄ በኖርማል የዲፕሎማቲክ መንገዶችን በዛ አቅጣጫ ለስቴት ዲፓርትመንትም ለህግ አውጪዎቹም እንደዚሁም አሁን ላልካቸው መስሪያ ቤቶች አንድ የሆነ ኮሚኒኬሽን በመላክ ስራዎች ይጀምራሉ ማለት ነው። ይሄ እንግዲህ አሁን በአፋጣኝ መሆን ያለበትና ሁሉም የየራሱን ድርሻ መወጣት ያለበት ሁኔታ ስለሆነ የዲያስፖራውን ፓርቲሲፔሽን የሚያስፈልግበት ደረጃ ላይ የምንደርስ ከሆነ ያንኑ ጥያቄ እናቀርባለን እና አሁን ለጊዜው ዋና ናቸው በጣም ይሄንን ነገር ላይ ኢንፍሉዌንስ ለማድረግ ይችላሉ ለሚባሉት መንግስታዊ አካሎች፣ ኢንተርናሽናል ኦርጋናይዜሽኖች መልእክታችንን ማሰማት እንጀምራለን። ከዛ እንጀምራለን እና እንደ ሁኔታውን በመከታተል እንግዲህ የሚጣዳፍበትን ወይም በተጠናከረ ሁኔታ የሁሉንም ህዝብ ፓርቲሲፔሽን የሚያስፈልግበት ሁኔታ እየተፈጠረ ሲመጣ ወደዛው እንሄዳለን ማለት ነው። መሳይ በጣም ነው አመሰግነው። እንደው አቶ መስፍን በመጨረሻ ታስተላልፉት መልእክት ካለ መግለጫ አውጥታችኋል። የኢትዮጵያን ጉዳይ እግር በእግር ነው የምትከታተሉት። ብዙ ነገሮች አሉ እዚህ በአሜሪካም ሆነ በመላው ዓለም በእናንተ ኢትዮ አሜሪካውያን የህዝብ ጉዳዮች ምክር ቤት ኤፓክ አማካኝነት በየጊዜው በየዕለቱ እንቅስቃሴ ታደርጋላችሁ። በአሜሪካ ፖለቲካ ላይ የኢትዮጵያን ድምጽ ጎልቶ እንዲሰማም ከፍተኛ ጥረት የምታደርጉ ናችሁ። ተጽዕኗችሁ በቀላሉ የሚገለጽ አይደለም። ከዚህ አንጻር እንደው አጠቃላይ በሆነ ሁኔታ ኢትዮጵያ በከፍተኛ ደረጃ ትኩረት የምትሻ ሀገር ሆናለች። አብይ አህመድ አይኑን ጨፍኖ ኢትዮጵያን ወደ ጥልቁ ገደል ለመወርወር ከጫፍ የደረሰበት ወቅት ላይ እንገኛለን። ምንም ነገር ወደ ኋላ አይመልሰንም፣ እኛ ንስር ነን ቁራ አይደለንም በሚል ማህበረሰቡን እየዘለፈና እየሰደበ በእውር ድንብር እየገሰገሰ ይገኛል። እንደው በመጨረሻ መልእክት ካላችሁ? መጨረሻ እንግዲህ ማለት የምፈልገውን መሰለ መሳይ፣ አንደኛ የኢትዮጵያ ሁኔታ የኢትዮጵያ ህዝብ ጉዳይ ነው እና ቴዲ ራሱን እንደ ሻማ እያበራ ነው ያለው በአሁኑ ጊዜ ለኢትዮጵያ ህዝብ፣ ለሀገሩ፣ ለወገኑ። የኢትዮጵያ ህዝብ ይሄንን ኃላፊነት የመውሰድ ግዴታም አለበት፣ የራሱን ጉዳይ ነው እና እሱ ላይ እንግዲህ ህዝቡ ይሄንን በመገንዘብ መብቱንም ሀገሩንም የመጠበቅም የማስከበርም ኃላፊነት የኢትዮጵያ ህዝብ ጉዳይ ነው። ሌላው ደግሞ በተለያየ በዘር በሃይማኖት ሰውን በመከፋፈል አንዱን በአንዱ ላይ አሁን ጠቅላይ ሚኒስትሩ ቅድም እንዳልከው የሚሄድባቸው ቦታዎችን እየመረጠ ነው የሚሄደው። እንደዚህ የኦሮሞ ወንድሞቻችን እና እህቶቻችን ያሉበትን አካባቢ እንደ መከታ እንደ ክልል ለማድረግ
ማድረግ እየመሰለ በዛ አካባቢ ነው የሚሄደው እና ይሄንን በመረዳት እነዚህ በጉልበት መምራት የሚችሉ ሰዎች ዘር የላቸውም፣ ሃይማኖት የላቸውም፣ ወዳጅ የላቸውም። እነዚህ ጉልበተኞች ዲክቴተሮች በተለይም ደግሞ እንደዚህ አንዱን ባንዱ